ሩሲያ ለኢራን ድጋፍ ታደርጋለች ስለመባሉ፣ የአረብ ሀገራት የጋራ ሰራዊት እንዲመሰርቱ ጥሪ ስለመቅረቡ፣ በሱዳንና ግብፅ ድንበር የተኩስ ልውውጥ ስለመደረጉ፣ የመሬት መንሸራተት አደጋውን በተመለከተ ጥናት እንዲሰራ ትዕዛዝ ስለመተላለፉ፣ የተፈጸመውን ወንጀል እያጣራ እንደሆነ ፖሊስ ስለማስታወቁ። ሰላም ጤና ይስጥልን። ከብርሃን ቴሌቪዥን የሰዓቱን ዜናዎች አሁን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። የአእምሮ ጤናን ጨምሮ በማህበራዊ ጉዳይ ስራውን የሚከውነው ኢትዮካን ብሪጅ ዘ ጋፕ ልዩ መሰናዶ ማዘጋጀቱን ለብርሃን ቲቪ በላከው ደብዳቤ አስታውቋል። በአገረ ካናዳ የተቋቋመውና በየዓመቱ የተለያዩ መሰል ክዋኔዎችን ሲያቀርብ የቆየው ኢትዮካን ብሪጅ ዘ ጋፕ ዘንድሮም የማህበረሰብ ጤናና በጎነት ፌር በመጪው ማርች 28 2026 ከ10 AM እስከ 5 PM ድረስ በ192 ስፓዲና አቬኒው እንደሚያቀርብ አመልክቷል። በዝግጅቱ ላይ በጀግናው አትሌት ሻለቃ ኃይሌ ገብረስላሴ ሕይወት ላይ የሚያጠነጥነውና በ1998 የተሰራው ኢንዱራንስ የተሰኘ ዘጋቢ ፊልም እንደሚቀርብ ያመለከቱት አዘጋጆቹ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ በዝግጅቱ ላይ እንዲገኙ ጥሪያቸውን አስተላልፈዋል። ብርሃን ቲቪ በስፍራው ተገኝቶ ዘገባውን እንደሚሰራ ለአድማጭ ተመልካቾቻችን ልናስታውስ እንወዳለን። ሩሲያ ለኢራን ድጋፍ በማድረግ ተጠርጥራለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ ካለው ጦርነት ጋር በተያያዘ ለኢራን ድጋፍ እያደረገ መሆኑን እንደሚያምኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ሩሲያ የአሜሪካ የጦር መርከቦችን መገኛ ቦታ ለኢራን መረጃ በመስጠት ለድሮንና ሚሳኤል ጥቃት እያገዘች እንደሆነ ሲዘገብ መቆየቱን ያወሳው ፎክስ ኒውስ ከፕሬዝዳንት ትራምፕ ጋር ባደረገው ቃለ ምልልስ ሩሲያ ለኢራን መረጃዎች እያጋራች ስለመሆኑ ለቀረበላቸው ጥያቄ በሰጡት ምላሽ ፕሬዝዳንት ፑቲን ትንሽ እየረዳቸው ሳይሆን አይቀርም ያሉት ፕሬዝዳንት ትራምፕ ይህንንም አሜሪካ ለዩክሬን ጦር ከምታደርገው ድጋፍ ጋር አያይዘው እነሱም ያደርጉታል እኛም እናደርገዋለን በማለት መመለሳቸውን አመልክቷል። ፕሬዝዳንት ትራምፕ ይህንን ይበሉ እንጂ ለኢራን የደህንነት መረጃ ይሰጡ እንደሆነ ጥያቄ የቀረበላቸው የሩሲያ መንግስት ባለስልጣናት ምንም አይነት መረጃ አለማቀበላቸውን ሲገልጹ ቆይተዋል። ሩሲያ ይህን እያደረገች ያለችው አሜሪካ ለዩክሬን ለምታደርገው እርዳታ አጸፋ ሊሆን እንደሚችል የጠቆሙት ፕሬዝዳንት ትራምፕ ከዚህ ቀደምም ስለዚሁ ጉዳይ ተጠይቀው ሩሲያ መረጃ ብታጋራም ውጤታማ እንዳልሆነችና ኢራንም በአሁኑ ወቅት በጥሩ ሁናቴ ላይ ያለመሆኗን በመጥቀስ ድጋፉ ፋይዳ ቢስ ነው በማለት አጣጥለው እንደነበር ይታወሳል። በሌላ በኩል ዩናይትድ ስቴትስ ሀሜኒና ከፍተኛ ባለስልጣናትን ለመያዝ 10 ሚሊዮን ወሮታ ከፍላለሁ ብላለች። አዲሱን የኢራን መንፈሳዊ መሪ ለመያዝ ዩናይትድ ስቴትስ ከፍተኛ ወሮታ እንደምትከፍል ገልጻለች። የሟቹ አያቶላ አሊ ሀሜኔይ ልጅ ሞጅታባ ሀሜኔይ እና ሌሎች አሁን የኢራን ከፍተኛ የመንግስት ባለስልጣናት የት እንዳሉ መረጃ ለሰጠ እስከ 10 ሚሊዮን ዶላር እንደሚከፍል ዋሽንግቶን የሚገኘው የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ሚኒስቴር መስሪያ ቤቱ በድረገጽ ባሰራጨው መረጃ ከሀሜኔይ በተጨማሪ የሀገር ውስጥ ሚኒስትሩን፣ የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊና የስለላ ሚኒስትሩን በጠቅላላው 10 ከፍተኛ ባለስልጣናትን እያፈላለገ እንደሚገኝ አመልክቷል። የ56 ዓመቱ ሞጅታባ ሀሜኔይ የአባታቸውን ቦታ ከተረከቡ ጊዜ አንስቶ በመገናኛ ብዙሃን ቀርበው አያውቁም። እንደ አሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና መከላከያ ሚኒስትሩ ፒት ሄግሴት ከሆነ ሀሜኔይን ጉዳት ሳይደርስባቸው አልቀረም። ይህ ግን በየትኛውም ወገን አልተረጋገጠም። በሌላ በኩል በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ጉዳት እንደደረሰበት ተመልክቷል። በኢራቅ ዋና ከተማ ባግዳድ የሚገኘው የዩናይትድ ስቴትስ ኤምባሲ ጉዳት እንደደረሰበት በአካባቢው የነበረ የአዣንስ ፍራንስ ፕሬስ ጋዜጠኛ እንደገለጸው ከኤምባሲው ህንፃ ጭስ ወደ ሰማይ ሲወጣ ተመልክቻለሁ ብሏል። 2 የደህንነት ሰራተኞችም የኤምባሲው ህንፃ መመታቱን አረጋግጠዋል። እስራኤልና አሜሪካ በኢራን ላይ ጥቃት መሰንዘሩ ከጀመሩ ጊዜ አንስተው ባግዳድ የሚገኘው የአሜሪካ ኤምባሲ ኢላማ ሲደረግ 2ኛ ጊዜ መሆኑ ነው። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ ቅዳሜ ዕለት ባወጣው መግለጫ የዩናይትድ ስቴትስ ጦር በኢራን የነዳጅ ዘይት ወደቦች ላይ ጥቃት ከሰነዘረ በኋላ በዩናይትድ አረብ ኤምሬትስ ያሉ የአሜሪካ ፍላጎት የሆኑ እንደ ወደቦችና ወታደራዊ ቦታዎች ኢላማ ናቸው ማለቱን መንግስታዊው የኢራን ሚዲያን ዋቢ አድርጎ ሮይተርስ ዘግቧል። አብዮታዊ ዘቡ ባወጣው መግለጫ መሰረት በሰላማዊ ሰዎች ላይ ጉዳት እንዳያደርስ በተባበሩት አረብ ኤምሬትስ የሚገኙ ነዋሪዎች ወደቦችና
የዩናይትድ ስቴትስ ወታደራዊ ሰዎች የሚገኙበት ቦታውን ለቀው እንዲወጡ ጥሪ አቀርቧል። ከመግለጫው ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የዘይት ኢንዱስትሪ ወሳኝ የሆነውን ደሴት ማጥቃታቸውን ይፋ አድርገው ነበር። ቻርግ ከተባለው ከዚሁ የኢራን ደሴት 90 በመቶ ያህል ድፍድፍ ዘይት ወደ ውጭ ይላክ እንደነበር ይነገራል። የኢራን ባህል ሚኒስቴር እንደገለጸው ከሆነ ደግሞ በሁለት ሳምንቱ የእስራኤልና የአሜሪካ ጥቃት ቢያንስ 56 ሚውዚየሞችና ታሪካዊ ቦታዎች ላይ ጉዳት ደርሷል። ይህ በእንዲህ እንዳለ ኢራን በባህረ ሰላጤው ሀገራት ላይ የምትሰነዝረውን የአየር ጥቃት ቀጥላለች። ኢራን ወደ ሳዑዲ አረቢያ፣ ካታርና ዱባይ የአየር ጥቃት መፈጸሟ ተሰምቷል። ሀገራቱም ጥቃቶቹን ሲያከሽፉ እንደነበር ተናግረዋል። የአረብ ሀገራት የጋራ ሰራዊት እንዲመሰረት ጥሪ ቀርቧል። በአረብ ሀገራት ላይ የሚጋረጡ ስጋቶችንና አደጋዎችን በብቃት ለመመከት የሚያስችል የጋራ የአረብ ጦር ኃይል እንዲቋቋም ያሳሰበችው ግብፅ በቀጠናው ያለው ግጭት እየሰፋ ሲሄድ በአጠቃላይ ትርምስ ሊያመራ እንደሚችል አስጠንቅቃለች። ከባህረ ሰላጤው ሀገራት ጋር ያላትን አጋርነት ማደሷን የጠቆመችው ካይሮ ቀጠናዊ ያልሆኑ ኃይሎች ወይም ከቀጠናው ውጭ ያሉ አካላት በአረብ ሀገራት ላይ የጸጥታ ስምምነቶችን ለመጫን የሚያደርጉትን ማንኛውንም ሙከራ እንደማትቀበል ጠቁማለች። መግለጫውን የሰጠው የግብፅ ውጭ ጉዳይ ሚኒስትር ባድር አብደላቲ በግብፅና በባህረ ሰላጤው ትብብር ምክር ቤት የውጭ ጉዳይ ሚኒስትሮች መካከል ሐሙስ ምሽት በበይነበረ ተካሄደው አራተኛው የጋራ ሚኒስትሮች ስብሰባ ላይ ሲሳተፉ ነው ይህን ያሉት። ሚኒስትሩ ቃል አቀባያቸው ታሚም ሐላፍ አርብ ዕለት በሰጡት መግለጫ አብደላቲ ግብፅ ለባህረ ሰላጤው ወንድም ሀገራት ያላትን ጽኑና ጠንካራ ድጋፍ በድጋሚ ማረጋገጣቸውን ገልጸዋል። ባለፉት ቀናት ከኢራን ለተሰነዘረባቸው ጥቃት ተቀባይነት የሌለውና አላግባብ የሆነ የሚል የፈረጀችው ግብፅ ከጎናቸው እንደምትቆምም ለእነዚሁ ሀገራት መግለጿ ተሰምቷል። ሚኒስትሩ የወንድም የባህረ ሰላጤው ሀገራት ዮርዳኖስና ኢራቅን ሉዓላዊነት ወይም አቅም ለመናድ የታለሙ ማናቸውንም ጉዳዮች ግብፅ በጽኑ ትቃወማለች ብለዋል። የባህረ ሰላጤው ሀገራት ደህንነት የግብፅና የአረብ ብሔራዊ ደህንነት አካል ነው። በዚህ አስቸጋሪ ቀጠናዊ ወቅት ግብፅ ከወንድሞቿ ጎን ትቆማለች ብለዋል። አብደላቲ የአረብ ብሔራዊ ደህንነት ማዕቀፎችን ለማንቀሳቀስና የጋራ ትብብርን ለማጠናከር ጥሪ ማቅረባቸውም ነው የተሰማው። ይህም የባህረ ሰላጤው ሀገራትን ጨምሮ የአረብ ሀገራትን ደህንነትና ሉዓላዊነት ለመጠበቅ ፈጣን ተግባራዊ እርምጃዎችና አዳዲስ የአሰራር ዘዴዎች እንዲዘረጉ አሳስበዋል። እነዚህ እርምጃዎች የ1950ውን የአረብ ሊግ የጋራ መከላከያና የምጣኔ ሀብት ትብብር ስምምነት ማፋጠንና የጋራ የአረብ ጦር ኃይል ማቋቋምን ያካትታሉ ነው የተባለው። ካይሮ ኒውስ ቴሌቪዥን እንደዘገበው አብደላቲ ማክሰኞ ዕለት ለግብፅ ካቢኔ በሰጡት መግለጫ ግብፅ የአረብ ሀገራትን ብሔራዊ ደህንነት ለመጠበቅ የጋራ የአረብ ጦር ኃይል የማቋቋም ስራን በአሁኑ ወቅት በግንባር ቀደምትነት እየመራች መሆኑን መገለጹ ይታወሳል። በሱዳንና ግብፅ ድንበር በተቀሰቀሰ የተኩስ ልውውጥ የበርካታ ሰዎች ሕይወት ማለፉ ተሰምቷል። በሱዳንና ግብፅ ድንበር አቅራቢያ በግብፅ የድንበር ጠባቂዎችና ትጥቅ ባነገቡ ሱዳናውያን ባህላዊ ማዕድን አውጪዎች መካከል በተፈጠረ የተኩስ ልውውጥ የ9 ሱዳናውያን ሕይወት ሲያልፍ ሌሎች 13 ሰዎች ደግሞ መቁሰላቸው ተነግሯል። በግብፅ በኩል የደረሰው ጉዳት በይፋ አልታወቀም። ግጭቱ የተቀሰቀሰው ዋዲ አልአንሳሪ በተባለው የድንበር ስፍራ ሲሆን የግብፅ የጸጥታ ኃይሎች በድንገት በባህላዊ ማዕድን ማውጫ ላይ የኃይል እርምጃ መውሰዳቸውን ተከትሎ ግጭት መነሳቱ ተገልጿል። በወቅቱ በስፍራው የነበሩት ሱዳናውያን ማዕድን አውጪዎች መሳሪያ የታጠቁ በመሆናቸው እጃቸውን ከመስጠት ይልቅ አጸፋዊ ተኩስ መክፈታቸው ሁኔታውን ወደ ከፋ ደም አፋሳሽ ግጭት እንደቀየረው ታውቋል። በግጭቱ በግብፅ ወታደሮች በኩል ጉዳት መድረሱ የተገለጸ ሲሆን የግብፅ መከላከያ ሚኒስትር ጉዳት ደርሶባቸው በሕክምና ላይ የሚገኙ ወታደሮችን መጎብኘታቸው ተዘግቧል። ነገር ግን ብዛታቸው ምን ያህል እንደሆነ የታወቀ ነገር የለም። ከሰሞኑ በጋሞ ዞን አደጋ መድረሱ ይታወቃል። ከዚህ ጋር በተያያዘ የመሬት መንሸራተት አደጋን በዘላቂነት ለመፍታት ጥናትና ስራ እንዲከወን ትዕዛዝ መተላለፉ ተሰምቷል። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባና ሌሎች ወረዳዎች የተከሰተውን አደጋ ተከትሎ ወደ ስፍራው ያቀኑት ጠቅላይ ሚኒስትር አብይ አህመድ መሰል አደጋዎችን በዘላቂነት ለመፍታትና የዜጎችን ደህንነት በአስተማማኝ ሁኔታ ለመጠበቅ ተገቢው ጥናትና ስራ እንዲከናወን ውሳኔ ማሳለፋቸው ተመላክቷል። ከጥናቱ ጎን ለጎን የወቅቱን ዝናብ ተከትሎ አስፈላጊ የሆኑ የጥንቃቄ ተግባራት ቅድሚያ ተሰጥቷቸው ሊከናወኑ እንደሚገባ የገለጹት ጠቅላይ ሚኒስትሩ
በአደጋው ሕይወታቸው ላለፈ ዜጎች የተሰማቸውን ሐዘን በመግለጽ መንግሥት ለተጎጂዎች የሚያደርገውን አስፈላጊ ድጋፍ አጠናክሮ እንደሚቀጥል መናገራቸው ተሰምቷል። በተያያዘ ዜና አደጋ ወዳጋጠመበት ጋሞ ዞን እርዳታ መላኩን የዓለም ጤና ድርጅት ዋና ጸሐፊ ቴድሮስ አድሃኖም አስታውቀዋል። በጋሞ ዞን በተለያዩ ወረዳዎች በጣለው ከባድ ዝናብ ምክንያት የተከሰተውን የመሬት መንሸራተትና ድንገተኛ የጎርፍ አደጋ አስመልክተው ባወጡት ጽሑፍ ድርጅታቸው ወደ ስፍራው እርዳታ መላኩን የገለጹት ዶክተር ቴድሮስ ዋና ጸሐፊው አደጋውን ተከትሎ የዓለም ጤና ድርጅት የአስቸኳይ ጊዜ ግብረ ኃይል በፍጥነት በማቋቋምና ፈጣን ምላሽ ሰጪ ቡድኖችን ወደ ተጎዱ ወረዳዎች በማሰራት የአካባቢውን የጤና መዋቅር እየደገፈ እንደሚገኝ አመልክተዋል። ከዚህም በተጨማሪ የድንገተኛ አደጋ ሕክምና ቁሳቁሶች፣ የኮሌራ ሕክምና ቁሳቁሶች፣ የሕፃናት አልሚ ምግቦች እንዲሁም የውሃ ማከሚያዎችን ያካተቱ አስቸኳይ የሕክምና አቅርቦት ወደ ስፍራው ለማድረስ ዝግጅት እየተደረገ መሆኑንም አብራርተዋል። ዶክተር ቴድሮስ አክለውም የጤና ምላሹን ለማጠናከር ከአካባቢው ባለሥልጣናትና ከሰብአዊ አጋሮች ጋር በቅንጅት መሰራቱን ድርጅቱ እንደሚቀጥል አረጋግጠዋል። በዞኑ በደረሰው በዚህ አደጋ የሟቾች ቁጥር እያሻቀበ ነው። ይህ ዜና እስከተጠናቀረበት ድረስ ከ100 ያለፉ ዜጎች እንደሞቱ ተነግሯል። 128 በላይ ሰዎች ደግሞ አሁንም እንደጠፉ ናቸው። ፍለጋውም ቀጥሏል። በአደጋው በሺዎች የሚቆጠሩ ነዋሪዎች ከቀያቸው ሲፈናቀሉ በአሁኑ ወቅትም በአብያተ ክርስቲያናትና በትምህርት ቤቶች ውስጥ ተጠልለው እንደሚገኙ ተሰምቷል። የተፈጸመውን ወንጀል እያጣራ እንደሆነ ፖሊስ አስታውቋል። በቅርቡ በወልዲያ ከተማ በተፈጸመው ግድያ ዙሪያ ማብራሪያ የሰጠው የከተማይቱ ፖሊስ አጥፊዎቹን አጣርተው በቅርቡ ለሕዝብ ይፋ እንደሚያደርግ ገልጿል። መጋቢት 4 ቀን ከምሽቱ 3 ሰዓት አካባቢ ማንነታቸው ያልታወቁ የተባሉ የታጠቁ አካላት በደብረ ሰላም መድኃኔ ዓለም ካቴድራል የደብረ አስተዳዳሪ በነበሩት መልአከ ምሕረት አባ አይን ዓለም ላይ በቤተ ክርስቲያን ውስጥ ግድያ መፈጸማቸው ሐዘንና ቅሬታን ፈጥሮ ቆይቷል። የገዳዮቹ ማንነት ወዲያውኑ አለመታወቁንና ፖሊስም ፈጥኖ መግለጫ አለመስጠቱን ተከትሎ በአጥፊዎቹ ማንነትና ከጀርባ ባለው ተልእኮ ዙሪያ የተለያዩ መላምቶችና ሐሳቦች ሲሰነዘሩ ከሰነበቱ በኋላ መግለጫ የሰጠው የከተማይቱ ፖሊስ ልዩ አጣሪ ቡድን ተዋቅሮ ምርመራ እያደረገ በመሆኑ ማህበረሰቡ በማህበራዊ ሚዲያ ከሚናፈሱ አልባልታዎች እንዲቆጠብ ጠይቋል። በምርመራ የተደረሰበትን ውጤት በቅርቡ ለሕዝብ ይፋ እንደሚያደርግ ያመለከተው ፖሊስ በደብሩ አስተዳዳሪ ላይ ግድያ የፈጸሙት የመንግስት የጸጥታ አካላት ናቸው በሚል የሚሰራጨው መረጃ ሕዝብን ከመንግስት ጋር ለማቃቃር ሆን ብለው የሚሰሩ አካላትና ሚዲያዎች የሚያሰራጩት የሐሰት መረጃ ነው ሲል ፖሊስ መልእክቱን አስተላልፏል። በተያያዘ ዜና በቅርቡ በታዋቂው የከተማዋ ነዋሪ ሐጂ መሐመድ ዘይኑ ላይ የሞባይል ስልክ ዝርፊያና ግድያ በፈጸመው ተጠርጣሪ ላይ እርምጃ መውሰዱን የጎንደር ከተማ ፖሊስ አስታውቋል። ሟች ሼህ መሐመድ ዘይኑ በጎንደር ከተማ የቅዳሜ ገበያ ታላቁ መስጊድ ኢማምና አሰጋጅ እንዲሁም የዑለማ ምክር ቤት አባል እንደነበሩ ያወሳው ፖሊስ ተጠርጣሪውን በቁጥጥር ስር ለማዋል ክትትል ሲያደርግ ከቆየ በኋላ በጎንደር አየር ጤና አካባቢ ለሌላ ዘርፊያ ወንጀል ሲቀሳቀስ ቢያገኘው ከፖሊስ ጋር በተፈጠረ የተኩስ ልውውጥ ተጠርጣሪው መገደሉን አመልክቷል። ከቀናት በፊት በጎንደር ከተማ አራዳ ቅዳሜ ገበያ መስጊድ ፊት ለፊት ከምሽቱ 3 ሰዓት ተኩል ላይ ዋነኛ ተጠርጣሪ ከሆነው ኢዮብ መገወስ እስካሁኑ ካልታወቁ ግብረ አበሮቹ ጋር በመሆን ሐጂ መሐመድ ዘይኑና አብረዋቸው የነበሩ ሰዎች ከሶላት ስግደት ወጥተው ወደ ቤታቸው በመመለስ ላይ በነበሩ ወቅት በትጥቅ የተደገፈ ዝርፊያ ከመፈጸም ባለፈ ሐጂ መሐመድ ዘይኑን ገድለው መሰወራቸው መዘገቡ ይታወሳል። ወቅታዊ የብርሃን ቲቪ ዜናና ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አብራችሁን እንድትሆኑ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንገልጻለን። ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል።
በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኤዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት